አቡ ቢሳካማ ጀማው ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። የዝውውር ጀማው እንደምታውቁት ሰሞኑን ኳስ አለመኖሩን ተከትሎ የተጫዋቾች የዝውውር ወሬ በስፋት ይወራል። ሀሚት ታብሎይዶች ምን ይስሩ? ምን የሚሰሩት ነገር የለማ፣ ሽቃላ የለማ። ስለሆነ እኛም ቲክቶከሮች ላይክ እና ኮፒ ሊንክ ሼር በምን እንሸቀል? በእንደዚህ አይነት ነገር ነው። ስለሆነ ኮፒ ሊንክ ሼር ታረጋላችሁ። ኮፒ ሊንክ ታረጉ እንሸቀልኩ ማለት አይደል? በቃ ስለሆነ የተጫዋች ከአርሰናል ጋር ስሙ በስፋት ተያይዟል። ጀምአው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ስጦና ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀምአው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደንና ከባራሽኬሊያ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። ለማንኛውም ጀማው ምን ሐሳብ አስተያየት አላችሁ? እዚህ ዝውውር ላይ እንዴት ነው የሚሆን ነገር እየመሰላችሁ ነው? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። በጣም ደስ የሚል ዜና ነው መነግራችሁ። ክለባችን አርሰናል ማለት ነው በሚመጣው የክረምቱ የዝውውር መስኮት ላይ የመጀመሪያ ታርጌቱ ክቫራትስኬሊያ ነው። የመጀመሪያ ማለት ነው። ሌፍት ዊንጋችን እንደተራከመ ታውቃላችሁ ማለት ነው። ትክክለኛ ሌፍት ዊንግ የሚለውን ነገር የሚያሟላ ሰው ደግሞ ክቫራትስኬሊያ ነው። ማን ዲፌንሲቭሊ ትራክ ባክ ያደርጋል፣ እዛ ድረስ እየተመለሰ ስኪል በለው ግራ ቀኝ ማን በጣም ነው የሚችለው። ይሄ ሰውዬን ካገኘ ነው ማለት ነው። ይሄ ሰውዬ ከመጣ በጣም ስላችሁ በጣም ትክክል አይሆንም ማለት ነው። ይሄ ሰውዬ መምጣቱና እናንተ መተው ቤላ ስፖርት ዌርን እየገባችሁ ፎሎ አድርጉለት ማለት ነው። ተፈናቃዩ ጋዜጠኛ ከቲክቶክም ሊፈናቀል ነው የሚል ነገር እየሰማው ነው ጋይስ፣ እየገባችሁ ማለት ነው። ቤላ ስፖርትን 200,000 ነው 99,000 እናድርስለትና የቀረውን ራሳችሁ እንዲሞሉት 99,000 እናንተ አስገቡለት የፈጠነ ማለት ነው። በዚህ ሳምንት ውስጥ 200,000 መግባት አለበት የፈጠነ። ነገሮች ኮስተር እያሉ እየመጡ ነው ሀቢቢ። ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊ አርሰናል ደጋፊ ታደርሰዋለህ። ሲቀጥል ፎሎ ያላረጋችሁ ፎሎ እያደረጋችሁ ማለት ነው። እንግዲህ ሰሞኑን እየተወሩ ነበር ስለ ክቫራትስኬሊያ ማለት ነው በአርሰናል ዙሪያ። ዛሬ ጠዋት ላይ ደግሞ ሚጌል ደላን ያው በዝውውር ጉዳይ ታማኝ ነው፣ ስፔሻሊ ስለ አርሰናል ሲያወራ ማለት ነውና ምን የሚል ነገር ይዞልህ መጣ ሀቢቢ? እንግዲህ ክለባችን አርሰናል አንድሬ ቤርታ ማለት ነው የጀለስን ጉዳይ እያንዳንዷን ነገር በምን መንገድ እንደሚገኝ በደንብ ኤክስፕሎር እያደረጉ እንደሆነና ከዚህ በፊት ስንሰማ የነበረው ከፓሪስ ሰን ጀርመንም ሆነ ከልጁ ኤጀንቶች ጋር ምንድነው ምንም መስማት የሚፈልጉት ነገር እንደሌለ ነው። አሁን ግን የልጁ ወኪሎች ከሌሎች በኩል የሚመጡ ጥያቄዎች ካሉ እሱን ለማድመጥ ፍቃደኛ እንደሆኑ ኤጀንቶቹ ማለት ነውና ሲቀጥል አርሰናል ማለት ነው እንደ ክለብ የዘንድሮን የፕሪሚየር ሊግ ዋንጫ ካነሳ ክቫራትስኬሊያ ኖርዝ ለንደን እንደሚያመጡት እንደተማመኑ ልጁ እንደሚያመጡት ተማምነዋል የሚል መረጃ ይዞ ቀቻለ ሚጌል ደላኒ ሀቢቢ። ነገር ባለፈው እኔ ወግ ብቻ መስሎኝ ነበር። አሁን ኩስተር እያለ እየመጣልህ ነው የምልህ። እስኪ ሐሳባችሁ ምንድነው በልጁ ጉዳይ ማለት ነው? መጀመሪያ ፕሪሚየር ሊግ ዋንጫ ቤዚክ ሊሆናል። ከዛ ደግሞ እንደምታዩት ነው ልጁም ኤጀንቶቹ ለማውራት ፒስ ናቸው ብሏል። አርሰናልም ኩስተር ወለ አንድሬ ቤርታ ከገባበት እንትን ነው የሚለውና አላህ ብቻው ብቻ እንግዲህ ፕሪሚየር ሊግ ዋና ጣጥማት ከዛ በደንብ የምናወራበት ይሆናል። ክቫራትስኬሊያ ወደ አርሰናል በደንብ ኮፒ ሊንክ እና ሼር አድርጉት ፋሚሊ። ታማኝ ምንጮች እንደዘገቡት ከሆነ አንድሪያ ቤርታ ከወኪሎቹ ጋር ድርድር እንደጀመረ ታውቋል ማለት ነው። ፒኤስጂዎች ግን ምንም አይነት ልጁን የመልቀቅም ሆነ የማቆየት ፍላጎት አላሳዩም እስካሁን። በተለይ አርሰናል ደግሞ ፕሪሚየር ሊጉን የሚያሳካ ከሆነ ይሄ ልጅ ወደ ክለባችን ይቀላቀላል ተብሎ ይታሰባል። የእናንተን ሐሳብ እስቲ ኮሜንት ላይ ስጡኝ። የሚገርም ልጅ ነው ምልህ። በደንብ ኮፒ ሊንክና ሼር አድርጉ። ይመቻችሁ። የዝውውር ዜናዎችን በተመለከተ ስለነ ክቫራትስኬሊያ እንዲሁም ደግሞ አልቫሬዝን ጨምሮ ሁሉንም የዝውውር ዜናዎች በመመልከት ትንሽ ቪዲዮ ረዘም ይላል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ክቫራትስኬሊያን በተመለከተ አብዛኞቹ የዜና ምንጮች ዘሰን ፉትቦል፣ ዘ ኢንዲፔንደንት እንዲሁም ደግሞ ጎል.ኮምን ጨምሮ አብዛኞቹ እንደገለጹት ከሆነ ክለባችን ተጫዋቹን ለማስፈረም አንዳንድ ስራዎችን እየሰራ እንደሆነና የተጫዋቹ ኤጀንትም ጥያቄዎችን ለማዳመጥ ዝግጁ እንደሆነ እየገለጹ ይገኛል። አራኒው ደግሞ እነ ፋብሪዚዮ ሮማኖን ጨምሮ እነ ሃንድ ኦፍ አርሰናል ከዚህ በፊት ባወጡት መረጃ ላይ ፒኤስጂዎች ተጫዋቹን አይነኬ ከሚሏቸው ተጫዋቾች መካከል አንዱ እንደሆነና ታምር የሚሸጥ ተጫዋች እንዳልሆነና ፒኤስጂዎችም ዝውውሩን ከባድ እንደሚያደርጉት ነው እነ ፋብሪዚዮ ሮማኖ የዘገቡት። ከዛ በተጨማሪም ሁሊያን አልቫሬዝን በተመለከተ አትሌቲኮ ማድሪዶች በክለባቸው ውስጥ ከፍተኛ ተከፋይ የሚያደርገውን አዲስ ኮንትራት ለማቅረብ እያሰቡ እንደሆነ የሚያሳዩ መረጃዎች ወጥተዋል። ግን ክለባችን አሁንም ቢሆን የተጫዋቹ ፈላጊ እንደሆኑና ተጫዋቹንም የማሳመን ስራ እንደሚሰራ የሚያሳዩ መረጃዎች ወጥተዋል። ከክለባችን በተጨማሪም ባርሴሎናዎች ተጫዋቹን ማስፈረም ይፈልጋሉ። ከዛ በተጨማሪም ስካይ ስፖርት ይዞት በወጣው መረጃ መሰረት ኤሌት አንደርሰንን ለማስፈረም ከሚፈልጉት ክለቦች መካከል
ክለባችን እንደሚገኝበት የሚያሳይ መረጃን ይዞልን ወጥቷል። እንዲሁም ማንቸስተር ዩናይትዶች ስኬሊን ከክለባችን ማስፈረም እንደሚፈልጉ የሚያሳይ መረጃን ስካይ ስፖርት ይዞልን ወጥቷል። እንዲሁም በውሰት ሃምቡርግ ቤት የሚገኘው የክለባችን ተጫዋች ፋቢዮ ቬራ በሃምቡርግ ቤት መቆየት ይፈልጋል። ሃምቡርጎችም እንግዲህ ተጫዋቹን ማቆየት ይፈልጋሉ። ነገር ግን ለክለባችን 20 ሚሊዮን ፓውንድ መክፈል አይፈልጉም። ክለባችንም የተጫዋቹን ዋጋ ዝቅ የሚያደርጉ ከሆነ ሃምቡርጎች ተጫዋቹን በክለባቸው ስለማቆየት ፈቃደኛ እንደሆኑ የሚያሳዩ መረጃዎች ወጥተዋል። ክለባችንን በተመለከተ አዳዲስ የወጡት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ፕሪሚየር ሊግ ዋንጫውን አምጡ ያኔ እናንተ እንቀላቀላለሁ። መደራደሪያው ከባድ ነው ግርም ብሏል። እንኳን ቻምፒዮንስ ሊግ አላለን ያልኩት እኔ ግን እንዴ ታዲያ አሁን ክቫራትስኬሊያ አርሰናል የፕሪሚየር ሊግ ዋንጫውን ካሳካ ወደ አርሰናል እመጣለሁ ብለዋል እያሉ ነው ነገርምሽ። ዋናው ቀባጣሪ ትላንትና ተባረርኩ ብሎ ሲያለቃቅስብን አልነበር እንዴ? ግርምሽና ሶፎንያስም ጭራሽ ያደነቁሩን ጀመር። ይሄ ነገር በቤቱ ነው እንዴ? እኔ እኮ አንድ ተራ ቲክቶከር ነኝ፣ እኔን ተውኝ። ግን በዚህ ጊዜ እኮ ሁሉም ሰው ስልኩን ከፍቶ መረጃ ማግኘት ይችላል። ስለዚህ ማንን ነው የምትሰክሱት? ቆይ ክቫራትስኬሊያ ወደ አርሰናል ሊመጣ እንደሚችል በክረምቱ ምናምን የተለያዩ ዜናዎች እየወጡ ነው። ግን አርሰናል የፕሪሚየር ሊግ ዋንጫውን ካነሳ ወደ አርሰናል እመጣለሁ ብሏል። ከዛ እንኳንም ቻምፒየንስ ሊግ አላለ ብሎ ደግሞ ሊቀልድ ይሞክራል። ኧረ በመቤቴ ማንን ነው የምትሸውዱት? ኧረ አድቡ። እንደ ቀልድ የምናየው ጉዳይ አይደለም። ኬቫ ማለት እኔ ናፖሊም እያለ በጣም የሚመቸኝ አርሰናል መወሰን ካለበት የግራ ክንፍ አጥቂ ላይ በጣም መወሰን ያለበት ኬቫ ምርጥ። እኔ እንጃ እኔ አንደኛ በዛ ቦታ ላይ ብዙም አላምንባቸውም ያሉት ልጆች አሁን ላይ ምን ያህል ቲሙን እንደሚጠቅመው ለእናንተ አልነግራችሁም። የምታውቁት ናፖሊም እያለ አሁን በፒኤስጂም አምና ሻምፒየንስ ሊግ ሲበሉ የነበረውን አቋም ታውቁታላችሁ። ይህንን ድል ባያመልጠን እንደ አርሰናል ደጋፊ ባያመልጠን ደስ ይለኛል። ቤተሰብ እናንተስ ምን ትላላችሁ? ኮሜንት ላይ እስቲ ያሳውቁኝ። ስለዚህ ልጅ ያላችሁን ሁሉ አመለካከት ኮፒ ሊንክ ሼር አድርጋችሁ ከተቻለ ፕላስ እያደረግን እንብዛ። መርፈኞች ይሄን ቪዲዮ የምሰራው አካውንቴን ኮፒ ሊንክ እንድታረጉልኝ ነው የምፈልገው። ቫይራል አለመውጣቱ ብቻ ሳይሆን ፎሎ እየቀነሰብኝ ነው። እኔ ፎሎ ክብሬ ነው። ፎሎ እንዲቀንስብኝ አልፈልግም። የትርፌ ደጋፊ ፎሎዬን እያየ እንዲያከብረኝ ነው የምፈልገው። እኔ ስባሪ ሳንቲም አላገኝም ከቲክቶክ ላይ። ፎሎዬ ግን እንዲቀንስ አልፈልግም። እንዲጨምር አይደለም ፎሎ አድርጉኝ እያልኩ አይደለም። ይሄ ይበቃኛል፣ ያለው በቂ ነው። ግን እንዲቀንስ አልፈልግም። እና ፕሮፋይል ውስጥ ግቡና ኮፒ ሊንክ አድርጉልኝ በደንብ የኔ ወዳጆች ይሆናችሁ ማለት ነው። ወዳጆች ግቡና 10 ጊዜ 5 ጊዜም 20 ጊዜም ይሁን ብቻ በደንብ አካውንቱን ኮፒ ሊንክ አድርጉ። ቪዲዮውን አይደለም አካውንቱን በደንብ ኮፒ ሊንክ አድርጉ ማለት ነው። በተረፈ ሰሞኑን አንድ ሐሳብ ሳሰጥበት ያለፈ ጉዳይ አለ። አታብሽቁን ነው እንደምትሉት እንዴ? አታብሽቁን መቻልኛ አትስደቡን ነው ያለው። አትስደቡን አናተ ላይ ቁጭ ብዬ አትስደበኝ አክብረኝ ነው ያልኩት። አትስደበኝ አብሽቁን። ሲጀመር እናንተ መች ነው ያላበሸቃችሁ እንዴ? ጨዋታ አሸንፈን ሁሉ አይደል እንደምታበሽቁን ሰበብ እየፈለጋችሁ ኮርና ለምን ታስቆጥራላችሁ እያላችሁ ቅጣት ምት ለምን ታስቆጥራል? ፔናልቲ ለምን ታስቆጥራላችሁ? ሰበብ እየፈለጋችሁ አይደል እንዴ እናንተ የምታበሽቁን? መች ነው እኛን ማብሸቅ ያቆማችሁት እናንተ? አታብሽቁን ትላለህ እንዴ? አመቱን ሙሉ እኔ ስታበሽቅ አይደል እንዴ? ጨዋታ አሸንፌ ሁሉ አይደል እንዴ የምታበሽቀኝ አንተ? እና አፍህን አትክፈት። አትስደበን ነው ያለን። አትስደበን በቃ። ኳስ ከስድብ ውጪ እኮ ማብሸቅ ትችላለህ እኮ። እኔ እኮ የምሰድብህ እኮ አንተ ስለምትሰድበኝ ነው። እስቲ አንተ ስድቡን ተውና እኔ ልሳደብ። እብድ መሰልኩ እንዴ ከመሬት ተነስቼ የምሰድብህ? እየመጣህ ሊጉን እንደዚህ እያሽከረከርኩ ሊጉን እየነዳሁት ማለት ነው ወያላት ብለህ ትሰድበኛለህ። ሊጉን እኮ እየሸፈርኩት እኮ ነው። መተህ ወያላት ትላለህ። ፎቃቃ ወያላ እያልክ ትሳደባለህ። ንሆለል እያልክ ትሳደባለህ። እና እኔ ልመርቅ ነው እንዴ? አትስደበኝ ነው ያልኩት እንጂ አታብሽቀኝ አላልኩኝ። ትክክለኛ በሻሸቅ አብሽቀኝ፣ ችግር የለው። ያራዳ ልጅ እኔም አለውልህ። ከተሳደብክ ግን እሰጥሃለሁ እየመጣሁ ነው። ለጥፍላለሁ ምድር ደደብ እያልኩ ለዛው። ስለዚህ አድብ፣ አታብሽቀኝ ሳይሆን አትስደበኝ ነው ያልኩት። አንድ የአርሰናል ደጋፊ ስትሳደቡ እንዳላይ። ምክንያቱም እኔ የአርሰናል ደጋፊ ጠበቃ ነኝ። ጠበቃ ማለት ነው። አልሰማህም፣ አላዳምጥህም። እና አድብ፣ አፍህን ዝጋ። ቅድም እንዳልኩት የአርሰናል ደጋፊዎች ጓደኞቼ ብቻ የሚወዳችሁ ብቻ የምትወዱኝ ብቻ አካውንቴን በደንብ ኮፒ ሊንክ ሼር አድርጉልኝ። ይሄ ምድረ ደደብ የትርፌ ደጋፊ ቲክቶከር ጥጉን ነው የማስይዘው።
ጥጉም ማለት ነው። እናንተ ብቻ በደንብ ኮፒ ሊንክ አድርጉልኝ። ሰበር ዜና አርሰናል የፔሲጂን የማይነካ ኮከብ ለመንጠቅ እያደባ ነው። መድፈኞቹ በመጪው የክረምት ዝውውር መስኮት የጆርጂያውን ድንቅ የክንፍ መስመር ተጫዋች ክቫራትስኬሊያን ከፔሲጂ ለማስፈረም እንቅስቃሴ እያደረጉ መሆኑ ተሰምቷል። ምንም እንኳን ፔሲጂ ተጫዋቹን በማንኛውም ዋጋ የማይሸጥና በክለቡ የረጅም ጊዜ የፕሮጀክት ውስጥ የማይነካ እንደሆነ በይፋ ቢገልጹም አርሰናል ግን የግራ መስመሩን ይበልጥ ለማጠናከር ይህን ምርጡን ተጫዋች ለማስፈረም ቆርጦ ተነስቷል። እንደ ፋብሪዚዮ ሮማኖና ሌሎቹ ታማኝ የአውሮፓ ስፖርት ምንጮች ዘገባ የፈረንሳይ ክለብ ለድርድር ዝግጁ ባይሆንም የአርሰናል ፍላጎት በዝውውር ገበያው ላይ ትልቅ መነጋገሪያ እንደሚሆን ይጠበቃል ተብሏል።